ትራምፕ በመጨረሻ አሳኩት፣ ሞስኮ ሰመረላት። President Trump strong-arming Ukraine's President Volodymyr Zelensky into accepting a so-called peace deal. Зараз Україна може опинитися перед дуже складним вибором. ከዶናልድ ትራምፕ የውጭ ጉዳይ ፖሊሲ ቀዳሚ ጉዳዮች አንዱ የዩክሬን ጦርነትን መቋጨት እንደሆነ የሚታወቅ ነው። ነገር ግን በነጩ ቤተ መንግስት አለቃና አጋሮቻቸው በኩል ላለፉት ረጅም ወራት የተደረጉ ሙከራዎች በሙሉ ሲከሽፉ እንጂ መሬት ሲይዙ አለመታየታቸው ሂደቱን ተስፋ አስቆራጭ አስመስሎት ሰንብቷል። ትራምፕ ያለፉትን ሳምንታት ከሩሲያ ጋር አዲስ ውጥረት ውስጥ ሲገቡ መታየታቸውም በነገሩ ላይ ተስፋ መቁረጣቸውን ያመላክተ ተደርጎ ተወስዷል። አሜሪካ በኩል አዳዲስ ማዕቀቦች ወደ ሞስኮ ሲነጣጠሩ መታየታቸው ዳግም በዋሽንግተንና በሞስኮ በኩል ውጥረቶች እንዲያይሉ ምክንያት መሆኑም የሚታወቅ ነው። የሁለቱ ሀገራት ከረጅም ዓመታት በኋላ የኒውክሌር ጦር መሳሪያ ሙከራ እንደሚያደርጉ በይፋ እስከመናገር መድረሳቸው ለብዙዎች ያልተጠበቀ ነበረም። ነገርየው ከወራት በፊት ሞቅ ባለ ሁኔታ የተጀመረው የትራምፕና የቭላድሚር ፑቲን ግንኙነት መቀዛቀዙን አመላካሽ ተደርጎም ተወስዷል። ትራምፕ ወደ ቤተ መንግስት የገቡት የዩክሬን ጦርነትን ለማስቆምና ሩሲያ ጋር ያለውን ውጥረት ለማለዘብ ቃል በመግባት ከመሆኑ አንጻር የነገሮች አካሄድ አስፈሪ ድባብ እንዲፈጠር ምክንያት ሆኗል። በርካታ ተንታኞች ደም አፋሳሹ ጦርነት መቀጠሉና የአሜሪካና ሩሲያ ግንኙነት ቀድሞ ወደ ነበረው መጥፎ ጊዜ መመለሱ አይቀርም የሚል ግምት እንዲይዙም አድርጓቸው ሰንብቷል። በተለይም በቡዳፔስት ሊደረግ የነበረው የፑቲንና ትራምፕ ምክክር መሰረዙ ነገሮች ባሉበት መቆማቸውን የሚያሳይ እንደሆነ ሲገለጽ ነበረም። ጥቅምት መጀመሪያ ትራምፕና ፑቲን በስልክ በነበራቸው ቆይታ ውጭ ጉዳይ ሚኒስትሮቻቸው የውይይት ሂደቶችን እንዲያመቻቹ ኃላፊነት መስጠታቸው ተነግሮ ነበረም። ሆኖም የማርኮ ሩቢዮና የሩሲያ አቻቸው ሰርጌይ ላቭሮቭ ምክክር ከአንድ ጊዜ በላይ ሊቀጥል አለመቻሉ ነገሮችን ተስፋ አስቆራጭ ሲያደርጋቸው ተስተውሏል። ብሉምበርግ በአንድ ዘገባው ሩቢዮ ከሞስኮ በኩል ቀድሞ የተቀየረ አቋም የለም የሚል ድምዳሜ ላይ መድረሳቸውን ጭምር አመላክቶ ነበረም። ምዕራቡ ዓለም መገናኛ ብዙሃን ሩሲያ ከስምምነት ለመድረስ ያስቀመጠቻቸው ፍላጎቶች መብዛት የነጩን ቤተ መንግስት ሰዎች እንዳስቆጣ ጭምር ተነግሮም ነበረም። ይሁንና ግን አሁን ላይ ሩሲያና አሜሪካ ከመጋረጃ ጀርባ ሰላም ለማምጣት ሲሰሩና ሰነድ ሲያዘጋጁ መቆየታቸው መጋለጡ ማንንም ማመን እንደሚቸግር ያመላክተ ሆኗል። የአሜሪካው ውጭ ጉዳይ ሚኒስትር ባሳለፍነው ህዳር ወር መጀመሪያ ለጋዜጠኞች ሲናገሩ ለውይይት በሚል ትርጉም አልባ ውይይት መቀጠል አንችልም የሚል በነገሮች ተስፋ መቆረጡን የሚገልጽ ምልከታን ሰነዘሩም። ቀጣዩ ቀን ላቭሮቭ ወደ አደባባይ ወጥተው ሀገራቸው ሩሲያ ለውይይት ዝግጁ እንዳልሆነች የሚገልጸውን የሩቢዮን መረጃ በግልጽ የሚታይ የሐሰት መረጃ ሲሉ ማጣጣላቸውም ነገሮች መካረራቸውን ያመላክተ ነበርም። የሩሲያ ውጭ ጉዳይ ሚኒስትር በመግለጫቸው በአላስካ ውይይት ውጤት መሰረት ሀገራቸው ለትራምፕና ፑቲን ቀጣይ ንግግር ዝግጁ መሆኗን መግለጻቸው ችግሩ ከማን ነው የሚል ጥያቄ እንዲሰነዘር ያደረገ ነበረም። በዚህ የአሜሪካና ሩሲያ የቃላት መሰናዘር ውስጥ ዩክሬንና የአውሮፓ አጋሮቿ ከትራምፕ ጋር ግንኙነታቸውን መልሶ ለማስተካከል ክፍተቱን ለመጠቀም ሲጥሩ ታይቷል። አንድ የአውሮፓ ዲፕሎማት ስለዚህ ጉዳይ ለቢቢሲ ሲናገሩ እሱ በመጨረሻ ሩሲያ በቅን ልቦና እንደማትደራደር ይረዳዋል። እኛ ተግባር ጊዜ መግዛት ነበር፣ እሱም ሰርቶልናል ሲሉ ተናግረው ነበርም። በእርግጥም ዳግም ትራምፕ ላለፉት ወራት ኪየቭን ባገለለ ሁኔታ ከፑቲን ጋር በቀጥታ ለመነጋገር መሞከራቸው ስህተት መሆኑን ለማሳየትም የአውሮፓ መሪዎች በብዙ መንገድ ተውተርትረዋል። በርካቶቹ የምዕራቡ ዓለም ተንታኞች በበኩላቸው የቅርብ ጊዜውን የትራምፕ አካሄድ በመንተራስ ፕሬዝዳንቱ ያሰቡት አልሳካ ማለቱን ሲረዱ ዩክሬንን ወደ ራሳቸው ለማቅረብ ሙከራ ላይ ናቸው የሚሉ ትንታኔዎች በሰፊው ሲሰነዘሩ ከርመዋል። ዜሌንስኪም በአንጻሩ ሀገራቸው ለሰላም ዝግጁ መሆኗንና በአንጻሩ ለሰላም እንቅፋት የሆነችው ሩሲያ መሆኗን ለትራምፕ ለማሳየት ብዙ ጥረቶችን ሲያደርጉ ሰንብተዋል። በኪየቭ ዘንድ ሞስኮ ለሰላም ፍላጎት እንደሌላት አድርጎ በማቅረብ ትራምፕን ከጎኗ ለማሰለፍና አሜሪካ በኩል የማዕቀብ እርምጃዎች እንዲወሰዱ ለማግባባት ተሞክሯል። ሞስኮ በአንጻሩ ለድርድር ሂደቶች በሚፈለገው መልኩ ወደፊት አለመጓዝ አውሮፓን ዋነኛ ተጠያቂ ስታደርግ ታይታለችም። ላቭሮቭ በአንድ መግለጫቸው ላይ አውሮፓውያን አልተኙም፣ የዜና አስተዳደር እጅ እየጠመዘዙ ናቸው ሲሉ የአሜሪካ ዘንድ ለታዩ የማዕቀብ እርምጃዎች ዋነኛ ምክንያቱ የአውሮፓ ጉትጉታ መሆኑን ለማመላከት ሞክረዋል። በእርግጥ ካላስካው ጉባኤ 3 ወራት በኋላ
በክሬምሊንና ዋሽንግተን መካከል ለስምምነት ወደፊት የመራመድ ሂደቱ መቀዛቀዙ የጦርነቱን ለተጨማሪ ዓመታት መቀጠል የሚያመላክት ተደርጎ ተወስዷል። በተለይም ባሳለፍነው ጥቅምት ዋሽንግተን በትራምፕ ዘመን የመጀመሪያ የተባለውን ግዙፍ ማዕቀብ በሞስኮ ላይ መጣሏን ማስታወቋ የሰላም በሮች መዘጋታቸውን ያመላክተ ነበርም። በወቅቱም እያንዳንዱ የምናደርገው ነገር ፑቲንን ወደ ጠረጴዛው ማምጣት ነው ሲሉ የአሜሪካው ግምጃ ቤት ኃላፊ ስኮት ቤንሰን ተናግረዋል። ፑቲን በአንጻሩ የማዕቀብ ሂደት ሁለትዮሽ ግንኙነትን የሚጎዳ ብሎም ውጤት የሌለው እንደሆነ በመግለጽ ነገሩን ሲያጣጥሉ ተሰምተዋል። ከቀናት በኋላ ሞስኮ የኒውክሌር አቅም ያለው ሚሳኤል መተኮሷም የንግግር በሮች እየተዘጉ ለዛቻ ተግባር ቦታውን እየለቀቁ ነው አስብሎ ነበርም። በመጨረሻ ግን አክሲዮስ ይፋ ያደረገው ባለ 28 ነጥብ የሰላም ስምምነት እቅድ ትራምፕ ከፊት ለፊት የማዕቀብ በትር እያሳዩ ኋላ ግን ከሞስኮ ጋር ሲሞዳሞዱ እንደነበር ገሃድ ያወጣ ሆኗል። ምንም እንኳን ሩሲያም ሆነች ዩክሬን በመጀመሪያ የሰላም ሰነዱን በሚመለከት የሚያውቁት ነገር እንደሌለ በመግለጽ ቢክዱም ያደርግን ነገሩ በሰፊው ለአደባባይ ሲበቃ ታይቷል። የሰላም ሰነዱ በከፍተኛ ደረጃ ለሩሲያ ያደላ ሆኖ ተገኝቷል በሚልም ዩክሬንና አውሮፓውያን አጋሮቿ ከፍተኛ ደረጃ ቁጣቸውን ሲገልጹ ታይተዋል። የትራምፕ አስተዳደር የመረጃውን ይፋ መውጣት ተከትሎም ዩክሬን ስምምነቱን በቶሎ እንድትቀበል አሊያ ደግሞ የመሳሪያና የስለላ መረጃ ድጋፍ እንደሚቋረጥባት የሚገልጽ ማስፈራሪያን ሰንዝሯል። ምዕራባውያን ተንታኞች በበኩላቸው ኪየቭ እቅዱን እንድትቀበል በከፍተኛ ደረጃ በዋሽንግተን ጫና ውስጥ ወድቃለች በሚል ስሞታቸውን እያቀረቡ ይገኛል። He'll have to like it, and if he doesn't like it, then they should just keep fighting, I guess. አንድ የመረጃ ምንጭ ከሮይተርስ ጋር በነበራቸው ቆይታ እነሱ ጦርነቱን ማስቆም የፈለጉ ሲሆን ዩክሬንም ዋጋ እንድትከፍል ፈለጉ በማለት የሰላም እቅዱ በከፍተኛ ደረጃ ዩክሬንን የሚጎዳ መሆኑን ጠቁመዋል። በእንዲህ እንዳለ ግን ዩክሬን ከሞግዚቷ ዋሽንግተን ቃል ለመውጣት እንደሚቸግራት ዳግም ባረጋገጠ መልኩ የሰላም ስምምነቱ የመገዛት ፍላጎት እንዳላት አስታውቃለችም። ይህ በእንዲህ እንዳለ በርካታ የምዕራባውያን ተንታኞች የሰላም እቅዱ የመሳካት እድሉ እየጠበበ እንደሆነ የሚገልጽ ምልከታ ኦዲዮ ማሰራጨት ጀምረዋል። በአንዳንድ የምዕራቡ ዓለም የመረጃ ምንጮች መረጃ መሰረትም ዘለንስኪ ለተረቀቀው የሰላም እቅድ አማራጭ የሚሆን ሌላ የሰላም ስምምነት ሰነድ እያዘጋጁ ነው የሚል ዘገባም እየተሰራጨ ይገኛል። በሌላ በኩል ግን ዘለንስኪ ለሀገሪቱ ሕዝብ ባደረጉት ንግግር ሀገራቸው ክብሯን አሊያም ሁነኛ አጋሯን የማጣት አጣብቂኝ ውስጥ መውደቋን በመግለጽ የነገሩን ከባድነት ለማመላከት ሞክረዋል። Зараз Україна може опинитися перед дуже складним вибором або втрата гідності. በሌላ በኩል ዘለንስኪ በጉዳዩ ዙሪያ ጭንቅ ጥብብ ያላቸው መሆኑን ተከትሎ የአውሮፓ አጋሮቻቸው ጋር ምክክር እያደረጉ መሆኑን የሚጠቁሙ ዘገባዎች እየወጡ ናቸው። ፑቲን በአንጻሩ የሰላም ሂደትን የተመለከተ ሰነድ አሜሪካ ዘንድ እንደደረሳቸው ማረጋገጫ ሰጥተዋል። ፕሬዝዳንቱ አሁናዊ ሰነድ በአላስካ የተደረገው ውይይት ማሻሻያ መሆኑንም ተናግረዋል። ከዛ በተጨማሪም በአሜሪካ በኩል ሩሲያ በስምምነት ሂደቶች ላይ የተወሰኑ መለዘቦችን እንድታሳይ መጠየቋንና በመጨረሻም ነገሮች ከዳር መድረሳቸውን አመላክተዋል። ትራምፕ ብዙ ጊዜያት በከፍተኛ ደረጃ በግላዊ የግንኙነት ሂደቶች ላይ ጥገኛ ሆኖ የሚታዩ መሆናቸውን በመግለጽ ትችቶችን ሲያቀርቡ የቆዩ ምዕራባውያን ተንታኞች አጋጣሚው የተመቻቸው ይመስላል። እዛ ጋር በተያዘ ሰሞነኛውን የሰላም እቅድ በማዘጋጀት በኩል ትልቅ ሚና እንደነበራቸው የተገለጸው ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በከፍተኛ ደረጃ እየተተቹ ነው። ዊትኮፍ በቂ የዲፕሎማሲያዊ ልምድ የላቸውም ከሚሉ አንስቶ በልዩ መልእክተኛቸው ላይ የሚዘባበቱ ሀተታዎች የአውሮፓ ጋዜጦችን አምድ አጨናንቆ ታይተዋል። የትራምፕ እቅድ ከማንም በላይ አውሮፓን እጅግ ያበሳጨ መሆኑ በጋድ እየታየ ነው። በፈረንሳይ የሚመራው የአውሮፓ ኃይል መረጃው ሾልኮ በወጣው የሰላም ሰነድ ዙሪያ ከፍተኛ ተቃውሞን እያሰማ ይገኛል። ሁንና ግን በሁሉም መመዘኛ አጣብቂኝ ውስጥ የሚገኙት ዘለንስኪ ትራምፕ አስተዳደር ጋር በቅርበት ለመስራት ቁርጠኛ መሆናቸውን አስታውቀዋል። ሐሙስ ምሽቱን ዝርዝር ጉዳይ ይፋ የሆነው ስምምነት በብዙ ምዕራባውያን ተንታኞች ዘንድ እየተወገዘ ያለ ነው። ዩክሬንን በማግለል ዋሽንግተንና ሞስኮ ለብቻቸው ያጸደቁት ሰነድ ነው ከሚለው አንስቶ በስምምነት እቅዱ ላይ ከፍተኛ ቅሬታ እየተሰነዘረ ይገኛል። ሩሲያ በከፍተኛ ደረጃ ያደላ ነው የተባለለት ሰነድ ዝርዝር ጉዳዮች ሲታወቁ ሞስኮ ተጠቃሚ ልትሆን የምትችልበት እድል ሰፊ መሆኑን በመግለጽ ምዕራባውያን ተንታኞች በከፍተኛ ደረጃ ነገሩን እየተቹት ይገኛሉ። በውስጡ 28 ነጥቦችን የያዘው የሰላም ስምምነት እቅድ
ኪየቭን ለከፍተኛ ሰቆቃ የሚዳርግ ነው የሚለው ስሞታም ከፍተኛ ደረጃ እየተሰማ ነው። በእርግጥ ሰነዱ ትራምፕ በሁለት የሩሲያ የነዳጅ ኩባንያዎች ላይ ማዕቀብ መጣላቸውን ባስታወቁ በሰዓታት ውስጥ መሆኑን ከፍተኛ ግርምት አጭሯል። ዩክሬን በአዲሱ የሰላም እቅድ ደም አፋሳሹ ጦርነት እንዲያበቃ የተወሰነውን መሬቷን አሳልፋ እንድትሰጥ ትገደዳለች ተብሏል። የስምምነት እቅዱ ዩክሬን መሬቷን አሳልፋ በመስጠት ብቻ የሚቆም እንዳልሆነም ተረጋግጧል። ኪየቭ የሰራዊቷን ቁጥር አሁን ካለበት በትንሹ በግማሽ መቀነስ ይኖርባታል። ያን ብቻ ሳይሆን ረጅም ርቀት ተምዘግዛጊ ሚሳኤሎችን ጨምሮ አደገኛ ጦር መሳሪያዎችን መታጠቅ አይፈቀድላትም። ስምምነቱ የውጭ ወታደሮች በዩክሬን የሚሰማሩበት ሂደትን ያግዳል። አሜሪካ በኩል ምንም አይነት ወታደራዊ እርዳታ ለዩክሬን እንዳይደረግ ሙሉ በሙሉ ክልከላ ያስቀምጣል። ያን ብቻ ሳይሆን የውጭ ሀገር ዲፕሎማቲክ አውሮፕላኖች በዩክሬን ግዛት ፈጽሞ ማረፍ የማይፈቀድላቸው ይሆናል። በሞስኮ ቁጥጥር ስር በሚገኙ ስፍራዎች ሩሲያኛ ይፋዊ ቋንቋ እንዲሆን ሰነዱ ያዛል። በተጨማሪ የሩሲያ ኦርቶዶክስ ቤተክርስቲያን በግዛቶቹ ላይ መንግስታዊ እውቅና ተችሯት በነፃነት የምትንቀሳቀስ ይሆናል። ትራምፕ አስተዳደር እቅድ የምስራቁን ዶንባስ ክፍለ ሀገር ለሩሲያ ሰጥቶ ከስምምነት ላይ መድረስን ሀሳብ ያደረገ እንደሆነም ለማወቅ ተችሏል። በወረቀት ላይ የመሬቱ ባለቤትነት በዩክሬን እጅ እንደሚቆይ ስምምነቱ ቢያስቀምጥም በጊዜ ሂደት በሩሲያ እጅ መግባቱ አይቀሬ እንደሆነም በመነገር ላይ ይገኛል። በምዕራባውያን ተንታኞች እምነት 28 ነጥቦችን በውስጡ የያዘ የሰላም እቅድ ሙሉ በሙሉ ዩክሬንን ያገለለ ተደርጎ የታየ ነው። ዩክሬን ከዚህ ሁሉ በኋላ የሚኖራት ብቸኛ እድል የቀረውን መሬት ይዛ ለመቀጠል ከአሜሪካና አውሮፓ ጋር ተጨማሪ ንግግር መቀመጥ ብቻ እንደሆነም በመገለጽ ላይ ነው። ለዩክሬን የደህንነት ዋስትና እንደሚመቻች ሰነዱ ቢያስቀምጥም ኪየቭ አስተማማኝ አማራጭ ይቀርብላታል ተብሎ እንደማይታሰብ ተንታኞች ጨምረው እየተናገሩ ናቸው። ዩክሬንም ሆነች ሩሲያ ሰነዱን የሚመለከተው መረጃ ሐሰት ነው በማለት አስተባብሎ የነበረ ሲሆን ዘግይቶ ግን የሰነዱን እውነተኛነት የሚያረጋግጡ መረጃዎች ወጥተዋል። አንዳንድ የምዕራቡ ዓለም ተንታኞች ዩክሬን የገባችበትን የጦር ሜዳና የፖለቲካዊ አጣብቂኝ በመንተራስ መቷን ለመጠቀም እየተሞከረ ነው በማለት ሂደቱን እየተቹ ናቸው። ፑቲን ለረጅም ጊዜያት የግዛት ጉዳይን በቅድመ ሁኔታነት ሲያስቀምጡ የነበሩ ከመሆናቸው አንጻር አዲሱ ሰነድ እቅዳቸውን እንዲሰምር በር ይከፍታል ተብሎ አምኖበታል። አበቃን። ሰናይ ጊዜን ተመኘን።